ከኔም አልፎ እሷን ተናገርካት ወንድሜን ተናገርከው ፍሎው ወደ ቤተሰብ ሲመጣ በጣም ተገረምኩ ተደነቅኩኝና ቃል በቃል እንደው እሷ በጣም የምትገርም ሴት ናት እና እንዳፈስካት ቁጥር በሷ ዝም ብለ ኢንጆይ ያረክ ኑር ነው ያልከኝ ደሞ ያልኳ ነበር ከዚህ በኋላ እንደምንገናኙ ነው እርግጠኛ ነበር ግን በአገልግሎት ሌላ ዳይሜንሽን ስላልከኝ ባይዘው እያገለገልኩኝ እግዚአብሔር ወደ ሌላ ክብር ውስጥ ማውጣ ስላረከው ታምር ስላሸጋገርከኝ ትልቁን ተራራ ሰላም በዚህ ቤት ይሁን ሰላማችሁ ይድረስ በላይ ላይ ለደርብ ምስጋና አምላኬ አራዲዮ መለጥኩኝ አንተን በማመኔ አምላኬ በሰውነቴ ላይ ታወቀኝ መዳኔ አምላኬ ታዲያ እንዴት ዝም ይላል የተደረገለት አምላኬ በድቅድቅ ጨለማ ብርሃን ይወክለት አምላኬ ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች እኔ ዘማሪ ዮሐንስ ጅማ እባላለሁ የባቱ ከተማ ነዋሪ ነኝ ያው በህይወቴ ማለት የሆነ የተፈጠረ ነገር አለ ያንን ነገር ምስክርነት ለመናገር ነው የበቃሁት ከዚህ በፊት የዛሬ አመት ምናምን አካባቢ በአዲስ አበባ ቡልቡላ በክራይስት ፌሎሺፕ ቤተክርስቲያን አጋጣሚ በሚመስል ሁኔታ ነበር እኔና ባለቤቴ ወንድሜና የወንድሜ ልጅ ሆነን ይሄድ ነው የጋበዘችን ዮርዳኖስ ዮናስ ትባላለች እንደውም እኛ ድንገት ሌላ ቸርች ልንሄድ ነበር ሐሳባችን ሰዓት ረፍዶ እዛ ከመሄድ እግዚአብሔር ለካ በዛ ቤተክርስቲያን እንድንገኝ ፈቃዱ ስለነበረ በዛ መገኘት ይችላልና የሚገርማችሁ ነገር እየተጸለየ አፖስቶል ዘላለም ያገለገለ የሆነ ነገር እንደሚሆን ውስጤ ያምናል መጥቶም እንደሚጸልይልኝ እርግጠኛም ነበርኩኝ በሰዓቱ ግን የሄድኩበት አዲስ አበባ የሄድኩበት አጋጣሚ መዝሙሬን ልሰራ ነበር ክሊፕ ልሰራ ነበር የሄድኩትና ክሊፔን ጨርሼ ነው በማግስቱ ቸርች ሄድ ነው ልክ እዛ ቸርች ስንሄድ ትንሽ አንዳንድ ወጣ ወረዶች ምናምን ነበሩና ትንሽ አዝኜም ነበር ያው ባለቤቴ ራሱ አጣቅ በውስጤ ምናምን ትንሽ የሆነ በቃ ማለት ክራውድዶች ምናምን ነበሩ ያሳዘኑኝ ልጆች ነበሩ እነዛን ነገሮች ስቲል ነው አሁንም ስመሰክር አጣቅ አልገለጽኩላትምና ድብቅ አድርጌው ነው ያው ግልጽ ማድረግ ስለማልፈልግ ማለት ነው እና ያን ነገር ከተቀረጽኩኝ መዝሙሩን ከተቀረጽኩኝ በኋላ ወደ ቸርች መጣን እየሰበክ መጨረሻ ላይ እየጸለይክ ፕሮፌሲ አምጥተን ነበር ወደፊትና አልከኝና ይዘኝ ሄድክ ከዛ በኋላ በህይወቴ ስለሚሆነው ጉዳይ ነው ያወራኝ ዘማሪ መሆኔን አልነገርኩክም ስለ አገልግሎቴ ሁኔታ ምንም ያወራው ነገር የለምና ልክ ትንቢቱን ስትጀምር አንተን ማስጨረስ ነበር የፈለኩት እንደዛውም ጸጥ ብዬ አስጨረስኩክ እና እየተናገርክ ታወራኝ የነበረው ነገር ስለሚሆነው ጉዳይ ነው የምታወራኝ አንደኛ በአገልግሎቴ ዘርፍ ሁለተኛ በስራዬ አቅጣጫ እግዚአብሔር ስለሚያደርገው ተአምራቶች ትነግረኝ ነበርና ከዛ ጸሎት በኋላ እግዚአብሔር በስራዬም በአገልግሎቴም እንደባረከኝ ነው ማምነው ለምን ብትል ከዛ ጸሎት በኋላ እግዚአብሔር ሌላ ዳይሜንሽን እንደሚያሳየኝ ወደ ሌላ ክብር ውስጥ እንደሚከተኝ በስራ አቅጣጫም ብዙዎች በኔ ስር ተቀጥረው እንደሚሰሩ ነው ያወራኝና ድርጅቴ ወይም ደግሞ ስራ ቦታዬ እንደሚሰፋ ምናምን ነው ያወራኝ ድሮ ብቻዬን ነበር ስራ ቦታ እና ከወንድሜ ጋር ነበር የምሰራው አሁን ግን ልጆች ከስሬ አሉ 3-4 ልጆች ይመጣሉ ይሰራሉ ስራ ቦታ እንደዛ የሆነ ነው ስራዬን እየሰራው ያለውትና ከዛ ጸሎት በኋላ የሆነ ነገር ሺፍት አድርጓል እንደውም ከሷ ጋር በጣም እያወራን ምናምን ነው የመጣ ነውና እንደውም እሷ መድረክ ላይ ምን ትለኝ ነበር ለምንድነው እሱ የኑሉ ፕሮፌሲ ሲያመጣልክ ለምንድነው እሱ አገልጋይ መሆኑን ያልነገርከው ኮንፍርም ማተር ለምንድነው ዘማሪ ነኝ እዘምራለሁ ምናምን ብለ ለምንድነው ያላወራው እግዚአብሔር በዚህ ውስጥ ሊገልጥ አስቦስ ቢሆን ምን ሆነ ነው ምናምን ተጣላን እንደው ከዛ እግዚአብሔር ሊገልጥ ካሰበ በጊዜው ይገልጣል ራሱ ታይም አለው ጊዜ አለው በዛ ጊዜ ውስጥ ነው የምንሆነው እንጂ እኔ ደግሞ በትንቢት በጣም ብዙ ትንቢት የጠገብኩ ሰው ነኝ ያንንም ስለማቅ ቀድሜ ዘማሪ ነኝ ቀድሜ እንደዚህ ነኝ ብዬ ስለምናገር እነዛ ነገሮች ሰዎች በስሜታዊ ሆነው ከራሳቸውም ነገር ተነስተው እንዲት ሆናለ እንደዚህ ታደርጋለ እንዲት ሆና ምናምን ብለው ስለሚሉ
ቀድሜ መናገር አልፈለኩም። ያስጨረስኩክም ትክክለኛ የእግዚአብሔር ሰው መሆንንም ለማረጋገጥ ነበር። ከኔም አልፎ እሷን ተናገርካት፣ ከሷ አልፎ ወንድሜን ዛሬ የተናገርከው ወንድሜን ተናገርከው እና እንትኑ ፍሎው ወደ ቤተሰብ ሲመጣ በጣም ተገረምኩ፣ ተደነቅኩኝና ደግሞ እያልኳ ነበር ከዚህ በኋላ እንደምንገናኙ እርግጠኛ ነበር። ኦ ማይ ጋድ እዛም ወይ ቸርች ሄጄ እንገናኛለን ብቻ የሆነ ቦታ ግን ከማዕዚም ጋር ከአንተም ጋር እንደምንገናኝ እርግጠኛ ነበር። እንደውም ዮርዲ በጣም ብዙ ጊዜ ወደዛ እንድመጣ ምናምን ነገር እንትን ትለኝ ትጎተጉተኛለችና እኔ ነኝ ወደዛ ለመምጣት ያልቻልኩትና ብቻ እግዚአብሔር በህይወቴ መልካም ነገር አድርጓል። ትዳሬ ውስጥም በጣም ብዙ ተአምራትን አድርጎልኛል። እሷን ደግሞ ያው እየተነበይክ እንዳፈስኳት አይነት አድርገን እግዚአብሔር ላንተ ትልቅ ስጦታ ሁለት ማስታወሱ አንደኛ ወደኔ ቀጥለ እንደምጠራኝ አቅ ነበር ያካትልና ስለሱ ያወራሁትን ትንቢት አሁን በደንብ አስታውስ። በቃ አስሰሃል ምናምን ትክክል። እንደውም ቃል በቃል እንደውም እሷ በጣም የምትገርም ሴት ናት እና እንዳፈስካት ቁጥር በሷ ዝም ብለህ ኢንጆይ ያረክ ኑር ነው ያልከኝ። እንደውም ትዝ ካለ በጣም እየተደሰት ኢንጆይ ያር በእረፍት ኑር እና እግዚአብሔር የምትገርም ሴት የጸሎት ሴት ሰጥቶሃል፣ አቅም ያላት ሴት ሰጥቶሃልና እያልክ እንደውም ያንን ትንቢት ስታወራ ነበርና በጣም ነበረ በቃ ውስጤ ይዘልን ነበር። ያንን ቃል ብቻ አግኝቼ በመሄዴ ሌላው ነገር ይቀር የሥራ ቦታዬም አይደለም ሌላ ነገር አይደለም፣ ግን በአገልግሎት ሌላ ዳይሜንሽን ስላልከኝ ባይዘው እያገለገልኩኝ እግዚአብሔር ወደ ሌላ ክብር ውስጥም አሁን እየከተተኝ ከዝማሬው ባሻገር ማለት ነው። አሁን ከሰሞኑ በጣም ያው ባለፈውም ሳምንት ኮንፈረንስ ላይ ነበርን። እዛም ኮንፈረንሶች ላይ ሻሸመኔ፣ ወላይታ ሶዶ ሜጄ ያገለገልኩባቸው ጊዜያቶች ካንተ በኋላ ነው የሄድኩት። እግዚአብሔር ከዛ ጊዜ በኋላ በጣም ብዙ ነገር እየተናገረን በህይወታችን እየሰራ እያደረገን ያለውና እግዚአብሔር የተባረከ ይሁን። በዚህ በጸለይከው ጸሎት በህይወቴ ይሆናል። ተባረክልኝ። በዚህ አጋጣሚ ቅዱሳን እንግዲህ እኛ ቸርች ሲመጣ ዘማሪ መሆኑን አላውቅም። ትንቢት በተናገርኩበትና በጸለይበት ጊዜ ዘማሪ ነኝ ምናምን ቢል እዛው ምናልባት የመዘመር ኦፖርቹኒቲ ሊኖረው ይችላል፣ ማገልገል ይችል ነበረ። ግን እግዚአብሔር ጊዜ አለው። ዳግም እንድንገናኝ አቅ ነበረ። ዛሬ ደግሞ በፍጹም በማናውቀው መንገድ በማናውቀው ፕሮግራም ይህንን ምስክርነት እንኳን ለመቀበል አስበን ከአዲስ አበባ መተን ሳይሆን በእግዚአብሔር ቀጠሮ እዚህ ቤት የተገኘ ሰው ጌታ ቢፈቅድና ብንኖር ቅርብ ጊዜ ደግሞ ጆን በክራይስት ፌሎሺፕ መድረክ እንግዲህ በጨመረው በከበረው ደመና ይታያሉ ማለት ነው። የእግዚአብሔር ሴት አብሯ ትመጣለች። በጣም እንወዳችኋለን። በተለያየ ዓለም ሆናችሁ ግን ኮንፈረንስ በሄድኩበት ቢሆን እኛ ቸርች ራይት እግዚአብሔር ተናግረው የሚታይ ነገር በህይወታችሁ አድርገው ምስክርነትን ግን የምታፍሩ ሰዎች በምስክርነት ውስጥ የሚወጣው የእግዚአብሔር ክብርና የእግዚአብሔር ክብር፣ ሁለተኛ ደግሞ ከምስክርነታቸው የተነሳ ድል ነሱ ነው የሚለው። የተኛው ምስክርነት የእግዚአብሔርን ታላቅ ስራ የሆነው እግዚአብሔር ታላቅ ማዳን የሆነው የኢየሱስ ክርስቶስን ድንቅ ስራ ዳዊት ተአምራትን ድንቁን ሁሉ አውሩ ነው የሚለው፣ ተናገሩ ነው የሚለው። ይሄ ሼም የሌለበት እውነታ ነውና በዚህ አጋጣሚ በተለያየ አካባቢ ያላችሁ ለምስክርነት እንድትደውሉልን እግዚአብሔርን ታላቅነት በምስክርነታችሁ እንድታወጡ ልጋብዛችሁ ወዳለው። ፓስተር በጣም ደስ ብሎናል። አንተ ጋር የመጣ ነው በእግዚአብሔር ፕሮግራም ነው። ደግሞ ከዚህ ከመኪናው አደጋ በኋላ የመጀመሪያ መድረክም መሆኑ የእናንተን ቤት ደግሞ የዚህ ቤተክርስቲያን አገልግሎትን ለየት ያደርገዋል። በመጨረሻ እንዲያውም እስቲ የእግዚአብሔር ሴት ደግሞ እሱን ባይዘ ሴቶች ጥሩ ናቸው ለምስክርነት ሲጸለይም ላለው ነገር አንድ አይረሱም፣ ሁለት አሜን ላይ ማለትም አያስቸግሩም፣ አንደኞች ናቸውና ታላቅ ሴት ወደ አንቺ ልምጣ። እሺ እኔ ተዘራሽ እባላለሁ። የዘማሪ ጆን ባለቤት ነኝ። ማለት በዛ ጊዜ ድንገት በሚመስል ሁኔታ እግዚአብሔር የሚገርም ነገር ተናግሮናል። ያው ቅድም ሲያወራ እንደነበረው ለምን አታወራም ነበር እለው ነበርና ያልኩበት ምክንያት አለኝና መድረክ ላይ ከቆምን በኋላ ፕሮፌት አንድ ነገር ስታወራ ነበረ። የእናንተ ነገር ባላችሁበት ከተማ ከየት እንደመጣችሁ አላውቅም፣ ብዙ ነገር ለሰዎች የሚታይ ይሆናል። ኢቭን ሰርጋችሁ እንዴት እንደተደገሰ ለሰው ድንቅ ነው ስትል ነበርና በሚገርም ሁኔታ አንድ ዕዳ ሳይኖርብን የሚገርም ሰርግ ዝዋይ ከተማ ላይ ማለት ነው። እውነት
ማለት ሰዎች ከሰርጋቸው ማግስት ይጨነቃሉ ለዕዳ ምናምን ነገር እንደዛ ሪላክስ አድርገን ይኸው ኦልሞስት ሰኔ 6 5 ዓመት ይሆነናል በትዳር ማለት ነውና የገረመኝ አቤት እግዚአብሔር የነበር ማለት እግዚአብሔር ካላወራህ በስተቀር በምንም ሁኔታ ይሄን ነገር ልታውቅ አትችልምና ድፍን ይዟይ ከተማ ያውቀዋል ይሄን ታሪክና አንዲት ሴት ልጅ አለቻችሁ የእግዚአብሔር መንፈስ ያለባት በደሃልክ በሚገርም ሁኔታ አዲስ አበባ ነው የወለድኳት ሄመን ሆስፒታል ኦፕሬሽን ለሆን ገብቼ ልክ እንደወለድኩ በስልክ ደውዬ ስነግረው ፎቶን አነሱና ሰጡት ፖስት ሲያደርግ እንደዚህ ያለ መልእክተኛዋ መልእክትን ይዛ መታለች እና ያን ቃል አውቀዋለሁ ሁሉ ጊዜ በልጄ የሚሆነው ነገር ማለት ትክዝ የሚል ሰው አትወድም ሰው እየጮኸ ሲያወራ አትወድም የሆነ ነገር እንጸልይ ሲባል ገብታ መጸለይ ምናምን ከአያቷ ጋር ስለምትውል ጸሎት ትወዳለች እና ስትጸልይ ምናምን ሚሞሪ አለ ኖርማሊ እና በቃ ሁሉ ጊዜ ይገረማለው እና ልክ ስታወራ yes አልኩ እና አው መልእክት አላት አልኩና መልእክተኛ እንደሆነች ይገባኛል ብላቴናዬ ማለት ነውና ባንተ እግዚአብሔር ሲያወራ ለካ በሱ ውስጥ ሆኖ ያንን ነገር ነው እግዚአብሔር ያረጋገጠልኝ ነበር ገና እንደተወለደች በወጣው ስም ኡነታውን ኮንፈርም አረጋግጥና በጣም ተደነቅኩኝ እግዚአብሔር ከዚህ በኋላ በቃ በእናንተ ህይወት ምናምን እየተነበየክ የነበረውን እያለንበት ያለው ላይፍ ስለነበረ እንደዚህ ያልኩኝ ከወጣው በኋላ እንዴት ነው ፍቅር ዝም የምትለው እንዴ ለምን በቃ የእግዚአብሔር ሰው ሲያወራ እውነት የሆነው እውነት ብለህ ማውራት መቻል አለበት ስለው ምናልባት አይታወቅም እስከዛሬ ድረስ ስሜታዊ ሆኜም የሆነው ነገር አስደንግጦኝ የምመልሰው ምላሽ ነቢያትን በስጋቸው እንዲተነብዩ ላረግ ይችላል የሚል እምነት ስላለኝ ለዛ ነው ዝም ያልኩት አለኝ ማለት ነው ከዛን እንደዛ ሲለኝ እንደዚህ ያልኩኝ ምንም ይሁን ምንም ይሄኛው አገልግሎት አልኩት እንትን ከዚህ በፊት ተሰርቷል መዝሙሩ ሪሚክስ ነው የተደረገው ክሊፕ ስንሰራ ማለት ነው እንደ ትላንትና ማታ ሰርተነው ነው እንደ ነገ ጠዋት ቸርች ላይ መጣ ነው ማለት ነውና 6 ዓመት በፊት የተሰራ መዝሙር ነውና እንደዚህ ነው ያልከው እንደውም መልእክቱን ስታስተላልፍ ምድር ከዚህ በኋላ ላትሰማ አትችልም ዋው በኢየሱስ እኔ ራሴ ወሰድኩ መልሼ ከዚህ በኋላ ትሰማለህ አንተ እዚህ ባለህበት ኤሪያ እንዳትጠብቅ በኢትዮጵያ እንዳትጠብቅ ከከተማ ውጪ የሚሆነው እንዳያስደንቅ ከዚህ በኋላ በጣም እየተንጀረገክ የምትሄድበት ጊዜ ፍለፊት ላይ ነው ያለው ምናምን በጣም እኔ አብድ ነበር ያኔ ማለት ነው የሱ ኖርማል መሆን ትንሽ እንትን ይለኝ ነበር እና እግዚአብሔር መልካም ነው አሜን በእግዚአብሔር በጣም አምናለሁ እና እግዚአብሔር በስራ ላይ ሲሆን ነገሮችን ማለት እንዲ ኮምፕሊኬትድ የሆነ ላይፍ ላይ የሚመጣው ነገር ግራ ሊያጋባ ይችላል ግን እግዚአብሔር ስለሚተማመንብህ ነው ያንን ነገር የሚያደርገው ሲፈትንህም ማለት ሌላ ቦታ ስትሄድ የምትንሸራተትበት እንዳትሆን ሲፈልግ ሊያጠነክር ሲፈልግ ፈተናዎችን ያበዛባልና በፈተና የሚጸና እሱ አይደል የሚለው መጽሐፍ እንግዲህ ሊያጸናን ሲፈልግ ብዙ በዛ ሰዓት ላይ በሚሰሩ መዝሙሮች ላይ ብዙ ፍላጻዎች እንትን ይሉ ነበርና በዛ ሁሉ ከዛ ጸሎት በኋላ ነጋችንን ሊቀድመን ተስፋ ሊያስቆርጠን እየመጣ እንደሆነ እንዲገባን ረድቶናልና ምንም ደስተኛ ነን ማለት የሚያስደንቅ ነገር ሊሆን የሚመጡ ነገሮች ለምን ይሆናል እንዴት እግዚአብሔር እንዲህ ነው የተናገርከው እንዳንል እግዚአብሔር ያለን ይሄንን አይደለም ነገ የሚሆን ነገር አለ እያለን ይሁን እንዴ በቃ ለሰዎች እንደዚህ ይላለው ማንንም ሰው ዛሬ ስለምኖረው ኑሮ ነው እንጂ ማቀው ሰዎች አይደለም የሚኖሩልኝ እኔ ዛሬ ነው የምኖረው የተፈቀደልኝም ዛሬ ነው ዛሬን ደስ ይያለኝ ነው የምኖረው ነገን ግን እሱ ያውቃል ምክንያቱም መጽሐፍም የሚለው ስለ ዛሬ እንጂ ስለ ተሰጠን ቀን እንጂ ስለ ነገ አናውቅም ብዙ ሰዎች ለነጋቸው ያከማቻሉ እኔ ግን ለነገዬ ማከማቸት አልፈልግም ነገዬ በሱ እጅ ስለሆነ ዛሬን እኖረዋለሁ ነገዬን ደግሞ እሱ አዘጋጅቶ የሰጠኝን እኖረዋለሁ እና እግዚአብሔር ከዛ ጸሎት በኋላ እንግዲህ እግዚአብሔር እንዳወራው ስንት የት ነበር ያልከኝ ኮንፈረንሶች ይወጣችሁ በሻሸመኔ ወላይታ አርሲ ነገሌ ሻሸመኔ እንደዚህ አይነት ቦታዎች እና ከዛ በኋላ መዝሙሮችን ሰርቻለሁ ባይዘው ገና አሁን አየር ላይ ያሉት በኦሮምኛም በአማርኛም አሁን እንደውም ወደ አልበሙ እንደው በዚህ አጋጣሚ ግን
እንዳንተ ያሉ ስራ ያላቸው ትዳር የሚመሩ ደግሞም ጥሪ ያላቸው በእኛ ዘመን መድረክ እንደዚሁ ዝም ብሎ አልጋ በልጋ አይደለም እና ትላልቅ ነገር ተሸክሞ ኦፕን ዶር ከፊታቸው ስለሌለ ሰራተኛ ብቻ እንደሆኑ አድርጎ ራሳቸው ለእንጀራ ብቻ ምንም ስራ ቢሰሩ ገቢ ቢኖራቸው ግን ፉል የሆነ ሃፒነስ በውስጣቸው አይኖርም። አገልግሎታቸውን አስቀምጦ በስራቸው ላይ ብቻ አላሉ። እግዚአብሔር እንግዲህ እንደዛ ታግለ ተናገሩ ደግሞ እንደዚህ አምጥቷልና ምትላቸው ነገር ካለ ያ እኔ የምለው ምንድነው እሱ መጀመሪያ መሰጠት ነው የሚፈልገው። ለየትኛውም ነገር ለተሰጠህለት ነገር እግዚአብሔር ሪዋርድ ይሰጣል፣ ምላሽ አለው እግዚአብሔር። በተለይ እንዲህ ጸጋ ያላቸው ሰዎች ከዛ ወደ ራሳቸው የቢዝነስ ዓለም ምናምን ለሄዱ ሰዎች የምለው ነገር ምንድነው ካላቸው ስራቸው ካላቸው ከሚሰሩት ነገር ይልቅ የተሰጣቸው ጸጋ ይበልጣል። ጸጋን የሚያክል ነገር በምድር ላይ የለም። ለሰው ልጆችም ማሸነፊያም መሻገሪያም ለየትኛውም ነገር ምድር ላይ እንኳን ለምንኖረው ጉዳይ እንኳን የተሰጠን ጸጋ ነው። በጸጋ ነው የምናሸንፈው፣ በጸጋ ነው የምንሻገረው እና ስራ መስራት ክፉ ነገር አይደለም። ነገር ግን ባላንስ ማድረግ ወደሚበልጠው ነገር ማዘንበል። ለምሳሌ አሁን ሰራለሁ ስራዬ፣ ነገር ግን አገልግሎቴ ነው ምንም ሳላልምጥ ነው ማገለግለው፣ ተሰጥቼ ነው ማገለግለው እና ያም አገልግሎት መሰጠት ይፈልጋል። አገልግሎትን ለማገልገል እና ሰዎች አገልግሎት ላይ ብቻ ትኩረት አድርገው ስራቸውን ደግሞ ትተው ሙያ እያላቸው ያንዛም ዓለም ላይ በጣም አቅም እያላቸው ፖቴንሻል እያላቸው ወደ ጸጋ ብቻም ደግሞ የሚሮጡ ሰዎች ትተው የሚሄዱ ሰዎች እግዚአብሔር ሙሉ ለሙሉ ጥሪውን ከጠራቸው መተዋቸው ምንም አያጠራጥርም፣ ችግር የለውም። ነገር ግን እየሰራው አገለግላለሁ ለሚሉ ሰዎች ግን በብዛት 100% ማድረግ ያለባቸው ሁለቱንም ባላንስ አድርገው ጸጋ ላይ ነው ማድረግ ያለባቸው። ከዛ በኋላ ስራቸውን መስራት ይችላሉ እና በዚህ ሚዲያ የምትሰሙኝ በሙሉ እንደኔ እያገለገላችሁ የምትሰሩ በጸጋችሁም ላይ በስራችሁም ላይ ታማኞች ሆናችሁ ስሩ። ላለው በእግዚአብሔር ታመኑ።